በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዲያብሎስን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ዕቃ ልበሱ። ኤፌሶን ምዕራፍ 6 ቁጥር 11። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ሰብአ ሰላም። የሰላም የፍቅር የምሕረት ባለቤት የሆነው የአብ የድንግል ማርያም ልጅ እኔንም እናንተንም ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁንና የልዑል እግዚአብሔር ቤተሰቦች፣ ውድ ኦርቶዶክሳውያን፣ በዓለም ውስጥ የምትኖሩ እንደየምትኖሩበት የሰዓት አቆጣጠር እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ቸርነትና ምሕረቱ የባህሪ የሆነ አምላካችን እግዚአብሔር በቸርነት በምሕረት በፍቅር በይቅርታ ለዚህ ዕለት ለዚህ ሰዓት ስላደረሰን እያመሰገን ነው። ባለፈው ክፍል ዲያብሎስ በምን አይነት መልኩ ነው እኔና እናንተን የሚሸነግለን በሚል ያየናቸው ነጥቦች አሉ። ዛሬ ደግሞ ተጨማሪውን ነጥቦች ደግሞ እናያለን ማለት ነው። የሚስጥር ባለቤት አምላከ ቅዱሳን እግዚአብሔር ለእኔም ለእናንተም ሚስጥርን ገልጾ የላቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን እንዲመልከም መካን ፈቃድ ይሁንልን። ዲያብሎስ እኔና እናንተን ሸንግሎ ከእግዚአብሔር ጋር ከሚያለያይበት አንዱና ሌላኛው ነጥብ ደግሞ እርስ በርሳችን እንድንጣላ በማድረግ ከእግዚአብሔር መንግሥት ይለየናል። በዓለም ላይ በሰላም እንዳንኖር፣ በመግባባት እንዳንኖር፣ በፍቅር እንዳንኖር፣ በደስታ እንዳንኖር እርስ በርሳችን በማጣላት እኔና እናንተ የእግዚአብሔር ልጆች እንዳንባል ያደርገናል ማለት ነው። እንግዲህ ዲያብሎስ የሚሸነግልበት ወይም የሚያታልልበት ወይም ከእግዚአብሔር መንግሥት የሚለይበት ጠባዩ፣ ባህሪው እጅግ ብዙዎች ናቸው። የተወሰኑትን ነጥቦች እንነጋገር ዘንድ ነው ይህንን ፈተና የሚል ርዕስ ጀምረን በተለያየ ሐሳቦች እየተማማርን ያለ ነው እንጂ የሱ ዘርፉ ብዙ ነው። ግን እኔና እናንተ የተወሰኑትን ከተረዳን ዘርፈ ብዙዎቹን ደግሞ ነቅተንባቸው አስተውለን ከእግዚአብሔር መንግሥት ጠላት ዲያብሎስ እንዳይለየን የኔና የእናንተ ንቃተ ሕሊና ይኖር ዘንድ ማስተዋልን ጥበብን አምላካችን እግዚአብሔር ያድለን። ከሰዎች ጋር በማጣላት ከእግዚአብሔር ጋር እንደሚለያየን መነሻ የምናደርገው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ላይ ምዕራፍ 4 ቁጥር 27 ላይ ያለ ኃይለ ቃል ነው። እንዲህ ይላል ቃሉ፣ በቁጣችሁ ላይ ፀሐይ ይግባ፣ ለዲያብሎስም ፈንታ አትስጡት ይላል። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። ይህ ማለት ምንድን ነው? በዓለም ላይ ስንኖር እኔና እናንተ የያዝነው የተሸከምነው አካላችን እንኳን እጅና እጃችን እግርና እግራችን ሊላተም ሊጋጭ ይችላልና እንደዚሁም የኛ ተመሳሳይ የሆኑት ሰው ተብለው የተፈጠሩት ማህበረሰብም ማህበራዊ ሕይወት በምንኖርበት አጋጣሚ በትዳሩ ላይ፣ በጉርብትናው ላይ፣ በወንድምና በእህትነት ወዘተ ባሉት ነገሮች ላይ የቃላት ግድፈት ይፈጠሩና አለመግባባቶች ሊፈጠሩ ይችላሉ። የቃላት ምን አልኳችሁ? ግድፈት። ምንጊዜም የቃላት ግድፈት መነሻው ምንድነው? መጥፎ የሆነ ሐሳብ በማሰብ ማለት ነው። ሌላ ምንም ምክንያት የለው። ሐሳቡ ወደ ተግባር ሲለወጥ የቃላት ግድፈት ይጀመራል።
ከቃላት ግድፈት በኋላ ወዴት ነው የሚከደው? ወደ የሚከድበት ይላል። መደባደብ ሊሆን ይችላል፣ መኮራረፍ ሊሆን ይችላል፣ መለያየት ሊሆን ይችላል ወዘተ። ስለዚህ እነዚህ ሽንገላዎች እንድንቃወም ነው ዋናው ዓላማው፣ የትምህርቱ ዓላማ ማለት ነው። ዲያብሎስ እኔና እናንተን በተለያየ መልኩ ላይ ሸንግሎ እስከ ሞት ድረስ ካፈቀረን አባታችን መድኃኒታችን ኢየሱስ ክርስቶስ ከፍቅሩ ከምሕረቱ ከቸርነቱ እንዳያወጣን መንቃት የኔና የእናንተ ኃላፊነት ነው። ስለዚህ ቅዱስ ጳውሎስ ምን አለ? እንደውም ወደ ኋላ ምን ይላል መሰላችሁ? ተቆጡ ኃጢአትን የማታድርጉ ይላል። ማለትም ወልደን ያሳደግናቸው ልጆች በራሱ ተግሳጽ ሊያስፈልጋቸው ይችላል። እኛ ባለስልጣን ሆነን ከታች የምናሰራቸው ሰራተኞቻችን ተግሳጽ ሊያስፈልጋቸው ይችላሉ። በማህበራዊ ሕይወት አካባቢ ላይ ተግሳጽ የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። ተግሳጽና ጥላቻ ግን ሁለቱ ይለያያሉ ነው። ተግሳጽ ሰዎች ካሉበት ድርጊቶች እንዲስተካከሉ ማድረግ ነው ከመጥፎ ድርጊት። ቁጣ ግን ጥላቻን ያመጣል፣ መለያየትን ያመጣል፣ አልፎም አድጎ ደግሞ መገዳደልም ሊያመጣ ይችላል። ስለዚህ በዛ ውስጥ ላይ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስን ፈንታ አትስጡታል። እንግዲህ ፀሐይ የመጀመሪያው ፀሐይ የምናያት ፀሐይ ነው። ለእኔና ለእናንተ የምታገለግለን ፀሐይ ሳትገባ ዛሬ በቀኑ እንደተጋጨን ሳይመሽብን የነገው ቀን ሳይመጣ ነገን መኖራችን ስለማናውቀው ዛሬ ያን ጥላቻውን፣ መለያየቱን፣ ኩርፊያውን ወደ ሰላም ቀይረን ማደር አለበት ነው። ሌላው ፀሐይ የተባለው ሕይወታችን ነው። ሕይወታችን ነው። እኔና እናንተ ፀሐይ የሆነው ሕይወታችን በተለይ ታላቁ ንጉሥ ሰሎሞን በመጽሐፈ መክብብ ምዕራፍ 12 ከቁጥር 1 ጀምሮ ሲናገር በጉብዝና ወራት ፈጣሪን አስብ ካለ በኋላ የጨለማ ዘመን ሳይመጣ ይላል። የጨለማ ዘመን የተባለው ሞት ነው፣ ሌላ ነገር የለም። ሰው ከሞተ በኋላ ለጽድቅም ስራ ሆነ ለኃጢአት ስራ እድል የለውም። ኃጢአቱም ጽድቁም ያለው በዚህ ዓለም እያለ ነው። ስለዚህ በዚህ ዓለም እያለን ኃጢአቱን ጥተን ጽድቁን እንድንሰራ ነው ዋናው የትምህርቱ ዓላማ። ስለዚህ ፀሐይ አይግባ ማለት ሕይወትህ ሳይጠፋ ማለት ነው። ሞት የሚባለው አካል ጊዜያዊ ሞት ሳይመጣብህ፣ በጊዜያዊ ሞት ሳይመጣ ራስን ካላስተካከልክ ዘላለማዊ ሞት ይመጣብሃል ማለት ነው። ሌላ ነገር የለው። ስለዚህ ፀሐይ የተባለው ሌላው ምኑ ነው? ዋናው የኔና የናንተ ሕይወት ፀሐይ ይመስላል ዛሬ በዚህ ዓለም እያለን ማለት ነው። ስለዚህ ንስሐ የምንገባበት ዘመን ፀሐይ ይባላል። ሰላም የምንፈጥርበት ዘመን ፀሐይ ይባላል። እርቅ የምናደርግበት ዘመን ፀሐይ ይባላል። ይህ ጊዜ ተሰጥቶናል ማለት ነው። የተሰጠንን ጊዜ ማለት በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እንደተናገረው ማለት ነው። የመዳን ቀን አሁን ነው እንደተባለው ፀሐይ የተባለ አሁን ነገ እኔና የናንተ ይሆን እንደርስበት ይሆን አናውቀውም። ስለዚህ ጨለማ የተባለው ሞት ከመምጣቱ በፊት ፀሐይ የተባለው ሕይወትህ እያለ የጥላቻን መንፈስ አስወግደ የሰላምና ፍቅር ሰው ሁን ነው። ስለዚህ ዲያብሎስ እከሌ እኮ ክፉ ነው፣ እከሌት እኮ ክፉ ነች፣ እከሌ እኮ ለአንተ አያስብልህም፣ እከሌት ለአንቺ አታስብልሽም፣ እነ እከሌ እኮ ለእናንተ አያስቡም የሚል የጥላቻ መንፈስ በአይምሯችን ላይ በመዝራት በህሌናችን ላይ እንድናስብ በማድረግ ከሰንበዴ ከነከሌዎች ጋር ከጎረቤቶቻችን፣ ከሚስታችን፣ ከልጆቻችን፣ ከጓደኞቻችን፣ ከስራ ባልደረቦቻችን ሰው ከተባለው ፍጥረት ጋር እንድንላተም የሚያደርግ ክፉ መንፈስ በእኔና በእናንተ ላይ የጥላቻን መንፈስ ያመጣል ማለት ነው። ይህንን ፀሐይ ሳይገባችሁ ለዲያብሎስ ፈንታ ሳሰጡት። ለዲያብሎስ ፈንታ ከሰጣችሁ ዛሬ ፀሐይ በሆነው ሕይወታችሁ ሳትስተካከሉ ከዳችሁ ከዲያብሎስ ጋር በገሃነመ እሳት ትኖራላችሁ። ግን ፀሐይ የሆነ ሕይወታችሁ እያለ ላጠፋችሁት ጥፋት ንስሐ ገብታችሁ የተጣላችሁት ታርቃችሁ ከተለያያችሁበት አንድ ሆናችሁ ከተስማማችሁ ኢየሱስ ክርስቶስ የኔና የእናንተ አባት እስከ መቃብር ድረስ ያፈቀረን ጌታ የሰላም የምሕረት የፍቅር ባለቤት የሆነው የአብ ድንግል ማርያም ልጅ ኢየሱስ ክርስቶስ ዓለም ሳይፈጠር ያዘጋጀልን መንግስቱን ጽድቁን ያወርሰናል ማለት ነው። ሌላው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 4 ቁጥር 4 ላይ ይህንኑ ቃል እንዲህ ሲል ይነግረናል። መዝሙረ ዳዊት መዝሙር 4 ቁጥር 4 ምን ይላል? ተቆጡ፣ ነገር ግን ኃጢአት አታድርጉ፣ በምኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ ይላል። በልባችሁ አስቡ፣ ዝም በሉ። ተቆጡ፣ ነገር ግን ኃጢአት አታድርጉ፣ በምኝታችሁ ሳላችሁ በልባችሁ አስቡ። በምኝታችሁ ሳለ ምኝታ የተባለው ዛሬ ያለንበት ነው። ያኛው ምን ይባላል? የዘላለም ሞት ይባላል። መልካም ቦታ ከገባን የዘላለም ሕይወት ይባላል። ስለዚህ ተቆጡ፣ ነገር ግን ምን አታድርጉ? ኃጢአት አትድርጉ። እከሌ እንዴት እንዲህ ያደረገች፣ እከሌት እንዴት እንደዚህ ታደርጋለች፣
የእሷ ጉዳይማ ቆይ እሱንማ ቆይ ያሳየዋለሁ፣ አይ እነከሌ እኮ ናቸው እንደዚህ ያደረጉት በማለት የጥላቻን መንፈስ በአእምሯችን ላይ እየዘራ እኔና እናንተ ከማንኛውም ማህበረሰብ ጋር በሰላም በፍቅር እንዳንኖር ገንብተን ያሳደግነውን ትዳራችን እንድናፈርሰው ራሳችን ወልደን ካሳደግናቸው ልጆቻችን ካሳደጉን ወላጆቻችን ጋር እንዳንስማማ የጥላቻ መንፈስ አባትህ አይወድህም፣ አባትሽ አይወድሽም፣ እናትህ አትወድህም፣ እናትሽ አትወድሽም በሚልና እኒህን በመሳሰለ መልኩ ላይ የጥላቻን መንፈስ እየዘራ እኔና እናንተን ከእግዚአብሔር መንግስት ይለያየናል። ስለዚህ ዲያብሎስ ሽንገላውን ተቃወሞ ሲል ቅዱስ ጳውሎስ ከሚሸነግልበት አንዱ የጥላቻን መንፈስ በእናንተ ላይ መዝራት ነው። ዛሬ ዓለማችንን እንደምናየው ሰላም አጣለች፣ ፍቅር አጣለች፣ ደስታ አጣለች። ይህ ሁሉ ደግሞ የማን ሽንገላ ነው? የዲያብሎስ ሽንገላ። ምን አይነት ሽንገላ? የጥላቻ ሽንገላ በማለት ከግል ሕይወት አልፎ ሀገር፣ ከሀገር አልፎ ሃይማኖት ላይ ያለውን የፈጠረውን እያደረገ ያለውን ሁላችን እናስተውል። ዛሬ በሃይማኖት መሪዎች ፍቅር የለም፣ ሰላም የለም። በሀገር መሪዎች ፍቅር የለም፣ ሰላም የለም፣ መግባባት የለም። በትዳሩ ሰላምና ፍቅር ደስታና መከባበር ከራቁ ቆይተዋል። በጉርብትናው መግባባቱ አንተ ትብስ አንቺ ትብስ መባባሉ ያ ትናንት መረዳዳቱ የነበረው የሰላም መንደር የነበረው የፍቅር መንደር የነበረው የመግባባት መንደር የነበረው የአንድነት መንደር የነበረው ዛሬ የለም። ለምን? ጠላተ ዲያብሎስ የጥላቻን መንፈስ በእኔና በእናንተ ላይ ስለዘራብን ይህንን ሽንገላ መቃወም ስላቃተን እከሌን እንድትጠላት እከሌን እንድትጠየው እነከሌን እንድንጠላቸው ከነከሌ ጋራ በሰላም እንዳንኖር ከነከሌ ጋራ በፍቅር እንዳንኖር ቋንቋውን ስልጣኑን ሌላውንም ምክንያት እያደረገ የጥላቻ መንፈስ ይዘራብን የዘራውን እሱ እኔና እናንተ ደግሞ እናበቅለዋለን። ድርጅቱን ስናደርግ ደግሞ ፍሬ እንዲያወጣ እናደርገዋለን። መጀመሪያ እሱ ሐሳቡን ይበትናል። ከበተነ በኋላ በእኛ ላይ እንዲበቅል ስናደርግ እኛ በድርጅት እንቀይረዋለን ማለት ነው። ስለዚህ እኔና እናንተ በዲያብሎስ ሽንገላ እንዳንወርቅ መጠንቀቅ ያስፈልጋል ማለት ነው። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊትም ተቆጡ፣ ነገር ግን ኃጢአት አታድርጉ፣ እነሆ በምኝታችሁ ሳለም ደግሞ መልካሙን ነገር አስቡ፣ የተሻለውን ነገር አስቡ። ዛሬ እዚህ ዓለም እያላችሁ ያኛው ሞት ይሄኛው እንቅልፍ ነው። ምናልባት እንቅልፍ ሲባል ያልጋ እንቅልፍ ሊመስለን ይችላል። ይሄ ያልጋ እንቅልፍ የሥጋ ረፍት የምናደርግበት ነው። ዛሬ እያንቀላፋን ባለንበት ዓለም ላይ የጥላቻን መንፈስ ዲያብሎስ በእኔና በእናንተ ላይ ሲዘራብን አንቀላፍተን መጠበቅ የለብንም። መንቃት ነው የሚያስፈልገው። ለዚያ ነው እኮ ዳዊት አታንቀላፉ ያለው። በዚህ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ምንድነው ያለው? ባለፈው ስንማማር እንዳየነው ንቁ አይደል ያለው? የዲያብሎስንም ንቁ አለ። ያ ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ለምን? ከእግዚአብሔር ጋር የምትጣሉበትን፣ ከእግዚአብሔር ጋር የምትለያዩበትን፣ ከእግዚአብሔር ጋር ፍጹም የማትተዋወቁበትን መንገድ ሊዘረጋባችሁ በዙሪያችሁ ይዞራል። እናንተ ግን ምን በሉበት? ንቁበታል። ስለዚህ የጥላቻን መንፈስ በእኔና በእናንተ ላይ በትኖ ዘርቶ በዚህ ሸንግሎ ሰላም የነበረው ትዳራችን፣ ሰላም የነበረው የቤተሰብ ሕይወታችን፣ ሰላም የነበረው ጉርብትና ሕይወታችን፣ ሰላም የነበረው የመስሪያ ቤት አንድነታችን፣ ሰላም የነበረው ሀገራችን፣ ሰላም የነበረው ሃይማኖታችን ዛሬ እየተበጠበጠ ዛሬ እየደፈረሰ ዛሬ መተላለቅ ያለው መገዳደል ያለው ዲያብሎስ በእኔና በእናንተ ላይ የጥላቻ መንፈስን ዘርቶብን ነው። ይህን የተዘራውን የጥላቻን መንፈስ ከኔም ከናንተም ከጉርብትናው ከሀገር ከሃይማኖት ብሎም ከዓለም ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ያንሳልን። ቅዱስ ዮሐንስ ወንጌላዊ በአንደኛ መልእክቱ ላይ ምዕራፍ 3 ቁጥር 9 ላይ ይህ ሸንጋዩ ዲያብሎስ ሰዎችን የጥላቻ መንፈስ እንዴት እንደሚያሳድርባቸው ካሳደረባቸው በኋላ ደግሞ መለያቸው የዲያብሎስ ልጅ እንጂ የእግዚአብሔር ልጅ እንደማይባሉ እንዲህ ሲል ይናገራል። አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ማለት ሲራሳችን እንፈትሽ ወገኖች። ስለዚህ እኔና እናንተ ዲያብሎስ በጥላቻ መንፈስ እየሸነገለን ነው ወይስ አሸንፈነዋል? በጥላቻ መንፈስ እያኖረን ነው ወይስ ከዛ ወጥተናል? በፍቅር ነው ያለነው?
በመስማማት ነው ያለነው። ትዳሩ ላይ መከባበሩ አለ። ትዳሩ ላይ መፈቃቀሩ አለ። ትዳሩ ላይ አንተ ትብስ አንቺ ትብስ የሚለው ሐሳብ አለ። እስኪ እንየው፣ ትዳራችን እንፈትሸው እስቲ። በእህትና በወንድማማች እስኪ ያለውን ፍቅር እንፈትሸው። በጉርብትና ያለውን ፍቅር መከባበሩን እንፈትሸው። መስሪያ ቤት ካሉ ባልንጀሮቻችን ጋር ያለን ማንነትን እስኪ ከሃይማኖት ሰዎች ጋር ከሀገር መሪዎች ጋር የኛ ቋንቋ ከማይናገሩ ማህበረሰብ ጋር ያለን ማህበራዊ ህይወት ምን ይመስላል? ዲያብሎስ በጥላቻ መንፈስ ሸንግሎ ከእግዚአብሔር ጋር ለይቶናል ወይስ እኛ አሸንፈነው ከእግዚአብሔር ጋር ነው ወይ ያለ ነው? ስለዚህ ቅዱስ ዮሐንስ ምን አለ? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ምን ያሉ ናቸው? የተገለጡ ናቸው። ምን በማድረግ እነሆ ወንድሙን የማይወድና ይላል። ደግሜም አላነብላችሁ። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ከማን አይደለም? ከእግዚአብሔር አይደለም። እናሱ ማን ነው ሲል ቁጥር 15 ላይ እዚሁ መልእክት ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ምን ይላል? ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችኋል። አያችሁ ወንድሜ እህቴ፣ ትናንት ያላንተ ትናንት ያላንቺ ብላችሁ የመሰረታችሁት ትዳር ዛሬ ምን ላይ ነው ያለው? በሰላም ነው ያለው? በፍቅር ነው ያለው? ወይስ ከዘላለም ሕይወት ዲያብሎስ አውጥቷችኋል? በጥላቻ መንፈስ ውስጥ ነው እየተቀመጣችሁ ያላችሁት? ምን ላይ ነው ያላችሁት? እስኪ እናስተውል። ትዳራችንን እንፈትሸው። ትናንትና ድምፅህን ካልሰማው፣ ትናንትና ድምፅሽን ካልሰማው ምግቡ አይበላይ እንቅልፉ አልተኛም ስንባባል የነበርንበት ፍቅር ዛሬ ምን ላይ ነው ያለው? ዲያብሎስ በዛ በጥላቻ መንፈስ ውስጥ ላይ ሸንግሎን ከእግዚአብሔር ተለይተን ወይስ ዲያብሎስን አሸንፈ ነው ከእግዚአብሔር ጋር ነው እየኖርን ያለነው? ስለዚህ ቅዱስ ዮሐንስ የዲያብሎስና የእግዚአብሔር ልጆች በዚህ የተለዩ ናቸው። ጽድቅን የማያደርጉና ወንድሙን የማይወድ የማን አይደለም? ከእግዚአብሔር አይደለም። ወንድሙን የሚጠላ ምንድነው? እሱ ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ እሱ ምንድነው? የዘላለም ሕይወትን አይወርስም። ስለዚህ ኑሯችን ምንድነው? እኔና እናንተ ዛሬ በዚህ ዓለም ላይ ልናገኝ እንችላለን፣ ልናጣ እንችላለን፣ ልንታመም እንችላለን፣ ጤነኞች ልንሆን እንችላለን፣ ባለስልጣን ልንሆን እንችላለን፣ ተራ ሰው ልንሆን እንችላለን፣ ዘመድ አዝማር ሊኖረን ይችላል፣ ብቸኛ ልንሆን እንችላለን። ግን መጨረሻው ሁሉ ምንድነው የሚያጠቃልለው? ሞት አለ። ሞቱ ሌላ ዘላለማዊ ሞት እንዳያመጣብን፣ ጊዜያዊ ሞት ዘላለማዊ ሞት እንዳያመጣብን፣ ጊዜያዊ ኑራችን ዘላለማዊ ኑራችን እንዳያሳጣን፣ የጥላቻ መንፈስ በእኔና በእናንተ ላይ ተዘርቶብን ከሆነ፣ ዲያብሎስ በጥላቻ መንፈስ ሸንግሎን ከሆነ ራሳችንን ቆም ብለን እንመልከተው። ወንድሙን የማይወድ ሁሉ ወንድሙን የሚገል አይደለም፣ ወንድሙን የማይወድ ሁሉ እሱ ምንድነው? ነፍሰ ገዳይ ነው። ስለዚህ ሚስትህን ካልወደድካት ወንድሜ ነፍሰ ገዳይ ነህ። ባልሽን ካልወደድሽው አንቺ ነፍሰ ገዳይ ነሽ። የወለድናቸው ልጆች ካልወደድናቸው እኛ ነፍሰ ገዳዮች ነን። የተወለዳችሁ ልጆች እናት አባቶቻችሁ አሳድገው ለቁም ነገር የደረሳችሁ ልጆች ወላጆቻችን ካልወደዳችሁ እናንተ ነፍሰ ገዳዮች ናችሁ። ከጎረቤትናችን ጋራ በሰላም በፍቅር በማህበራዊ ሕይወት ውስጥ ላይ ከሌለን እኛ ነፍሰ ገዳዮች ነን። በመስሪያ ቤት ከምንኖረው የሥራ ባልደረቦቻችን ጋራ በሰላም በፍቅር ማንኖር ከሆነ እኛ ምንድነን? ነፍሰ ገዳዮች ነን። የኔንና የእናንተን ቋንቋ መናገር ከማይችሉ ሌላ ቋንቋ መናገር ከሚችሉ ማህበረሰብ ጋራ በሰላም በፍቅር ማንኖር በጥላቻ መኖር ከሆነ እኛ ማነን? ነፍሰ ገዳዮች ነን። ነፍሰ ገዳይ ደግሞ መጨረሻው ምንድነው? የዘላለምን ሕይወት አጥቶ በዘላለም ስቃይ መኖር ነው። ስለዚህ እነሆ የዲያብሎስን ሽንገላ ተቃወሙ ዘንድ የማንን ዕቃ ልበሱ? የእግዚአብሔርን ዕቃ ልበሱ። ያ ዕቃው ምንድነው? የጥላቻ ተቃራኒውና ምንድነው? ፍቅር ነው። ስለዚህ የዲያብሎስን ሽንገላ ለመቃወም በፍቅር መኖር ያስፈልገናል ማለት ነው። እንግዲህ ሽንገሎቹን ከእግዚአብሔር የሚለይበትን ካየነ በኋላ ቀጣይ እነሆ ዲያብሎስ የምናሸንፍበት መንገድ ምንድናቸው የሚለውን ደግሞ እንደ አምላካችን ፈቃድ እናያለን። ቅድሚያ ግን ሸንጋዩ ከእግዚአብሔር ጋር እንዴት እንደሚያርቀን በፈተና እንዴት እንደሚጥለን እነሱን ማወቅ መረዳት ይኖርብናል። ከብዙዎቹ ሽንገላዎቹ ነው ጥቂቶችን ነው እያየን ያለ። እጅግ ብዙዎች ናቸው የሚሸነግልበት። እጅግ በጣም ብዙ የማይተኛ ጠላት ነው። የማያንቀላፋ ጠላት ነው። ሰላም የማይፈልግ ጠላት ነው። አንድነት የማይፈልግ ጠላት ነው። ሰዎች እንዲስማሙ የማይፈልግ ጠላት ነው። ሰዎች ደስተኞች ሆነው ፈጣሪያቸውን እንዲያመሰግኑ የማይፈልግ ጠላት ነው። ሰዎች በጤና ሆነው ስለ ጤናቸው እግዚአብሔር እንዲያመሰግኑ የማይፈልግ ጠላት ነው።
ሰዎች በሰላም እየኖሩ ስለ ሰላማቸው እግዚአብሔርን እንዲያመሰግኑት የማይፈልግ ጠላት ነው። ይህ ጠላት እኔም አንተን፣ እኔም አንቺን፣ እኛ ሁላችን በሰላም እንድንኖር አይፈልግም። በጥላቻ እንድንኖር የሚፈልገው። ስለዚህ በጥላቻ የሚኖር ሁሉ እነ ወንድሙን የሚጠላ ሁሉ እህቷን፣ እናቷን፣ ወንድሙን፣ አክስቱን አጠቃላይ ከማህበረሰብ ጋር ሰው ከተባለው ጋር በመስማማት በአንድነት መኖር ማንችል ከሆነ እኔም እናንተም ነፍሰ ገዳዮች ነን። ነፍሰ ገዳይ ደግሞ የዘላለም ሕይወት ነው ያወርስም። የነፍሰ ገዳይ የመጨረሻው ውጤቱ ገሃነመ እሳት መግባት ነው። ስለዚህ ዲያብሎስ በጥላቻ መንፈስ ሸንግሎን ብርሃን የሆነ ሕይወታችን ሳይጨልምብን ጨለማው ሳይመጣ ዛሬ በብርሃኑ ተመላልሰን ላጠፋነው ጥፋት ንስሐ እየገባን ቅዱስ ሥጋውንና ክቡር ደሙን እየበላን እየጠጣን ጊዜያዊ የሆነው እንቅልፍ የሆነ ሕይወታችን ሲያልፍ ዘላለም ሕይወታችንን መውረስ እንድንችል የማስተዋል ባለቤት ማስተዋልን የጥበብ ባለቤት ጥበብን እንዲሰጠን እኔም እናንተም ንቃተ ሕሊና ያስፈልገናል። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ የጥላቻን መንገድ እንዴት ማስወገድ እንዳለብን ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ ለእኔና ለእናንተ እንዲህ ሲል አስተምሮናል። ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ጀምሮ እንዲሎ ተጽፏል። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል እንደተባለም ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነመ እሳት ይገባዋል። እንግዲህ መባህን በመሰዋ ላይ ብታቀርብ በዛም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዛ በመሰዋው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ። በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለህ በባላንጋራ ላይ ፈጥነህ ተስማማ። ባላንጋራህ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው፣ ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዛ አትወጣም ይላል። አስተዋላችሁ ወገኖች? የምንሰዳደብባቸው ቃላቶች እንኳን ምን ያህል ፍርድ እንደሚያመጡብን አያችኋቸው? ሰማችኋቸው? ቃላት እንኳን አንመርጥም እኮ። ጊዜያዊ ግጭቶች ዲያብሎስ የጥላቻን መንፈስ በእኔና በእናንተ ላይ ዘርቶብን እነሆ በዛ ምክንያት ላይ ሐሳባችን ከመልካም ሐሳብ ተቀይሮ ወደ ክፉ ሲቀየር ለምንናገረው ቃላቶች እንኳን አንመርጥም እኮ ወገኖች። ድዳ ብለን ስንሳደብ እኮ እግዚአብሔር የፈጠረውን ሸክላ እኮ ነው ድዳ እያልን ያለ ነው። እግዚአብሔር ድዳ ይፈጥራል እንዴ? ደንቆሮ ማለት እኮ እግዚአብሔር ደንቆሮ ይፈጥራል ማለት ነው። የጆሮ ድንቁርና አይደለም፣ የአፍ ድዳነት አይደለም። የነፍስ ዘላለም ሕይወት እኮ ያለው እግዚአብሔር ስትሆን አለ እኮ። አዎ ደንቆሮ አለ እንዳልን ጆሮን አይተን፣ አዎ ድዳ አለ እንዳልን አፍን ወለምታ አይተን አይደለም እግዚአብሔር እያለ ያለው የማትሞት የማትበሰብስ ዘላለማዊ ነፍስ ሰጥቶ ነው ይህንን አካል ወደዚህ ዓለም ያመጣው ወገኖች። ስለዚህ አንድ ህንፃ ሰሪ ባለው ዕውቀት ባለው ጥበብ ላይ ተፈላስፎ የተሰጠውን ዕውቀት መነሻ አድርጎ ህንፃውን ሰርቶ ጨርሶ ቢያስመርቅና መጨረሻ እኔና እናንተ ተገኝተን አይተን እዚህ ቦታ ላይ እኮ እንዲያበላሹታል እንዲያርጉታል ስንል ማንን ነው የምንልቀው? ያንን ህንፃ የሰራውን ሰው። ደንቆሮ ዲዳ ስንል ማንን ነው የምንሳደበው? የሰራውን እግዚአብሔር ደንቆሮ ፈጥሯል። እግዚአብሔር ዲዳ ፈጥሯል። የማትሞት የማትበሰብስ ዘላለማዊ ነፍስ ያላትን አድርጎ የፈጠረውን አካል ደንቆሮ ብሎ መሳደብ። ስለዚህ እኔና እናንተ ራሳችንን መርምር። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። የሚቆጣ ፍርድ ይገባዋል። ስለዚህ እኔና እናንተ ከዘላለማዊ ፍርድ ለማምለጥ ዲያብሎስ በጥላቻ መንፈስ ይሸነግለን ወንድማችን እህታችንን ወገኖቻችንን ከመቆጣት ራሳችንን ቆጥበናል። አባቶች ምን ያላሉ ሲናገሩ የሚሞት ሽማግሌ አይርገምህ፣ የሚያርግ ሕፃን አይጥላህ ይላሉ። ሁለቱንም ስለማናገኛቸው የሚያርግ ሕፃን ነፃ አይምሮ ነው ያለው። ያ ክፉ የተናገርነውን ቃል መቼም አይረሳው።
የሚሞት ሽማግሌ ከረገመን ይቅርታ ለማግለት አናገኘውም። ወንድሙን የሚጠላ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ወደ ገሃነመ እሳት የሚያስገድ የሸንጎ ፍርድ ይገባዋል። ጨርቃም ብሎ የሚሰደድ እነሆ ደንቆሮ የሚል ሁሉ የገሃነመ እሳት ፍርድ ይገባዋል። እንቀጥላለን። እንግዲህ መባህን በመሰዋ ላይ ልታቀርብ ብትል ከወንድም ጋር ቂምና ጥላቻ ኑሮብህ ከሆነ እግዚአብሔር ይህን መባህን አይቀበልህም። መባህ ጸሎት ሊሆን ይችላል። መባህ ምጽዋት ሊሆን ይችላል። መባህ ስግደት ሊሆን ይችላል። መባህ ጾም ሊሆን ይችላል። የሳንቲም ሽርፍራፊ ብቻ አይደለም መባህ የተባለው። ለጸሎት በቆምክ ጊዜ መባህ ወደ እግዚአብሔር ልታቀርብ ነው። ምስጋና መባህ ነው። ይሄ ስላደረገልህ ልታመሰግን፣ ስለሚደረግልህ ልትለምን፣ ከእግዚአብሔር ፊት ልትቆም ነው። ይሄ መባህ ነው። ይህንን ለማድረግ በፊቱ በቆምክ ጊዜ ከወንድም ጋራ የጥላቻ መንፈስ ካለብህ መጀመሪያ ምንም ከማድረግ በፊት ሄድና መጀመሪያ ምን በል? ይቅርታ ጠይቅ፣ ተስማማ ነው። ለምን? ፍርድ እንዳይጠብቅህ፣ የገሃነመ እሳት እንዳይጠብቅህ፣ ሸንጎ እንዳይጠብቅህ አንተ አስቀደመ ምን በል? ተስማማ። ይህንን የኔም ያንተም ያንቺም የሁላችን አባት የሆነው የአብ ድንግል ማርያም ልጅ ኢየሱስ ክርስቶስ ለእኔና ለእናንተ ያስተማረን የመከረን አምላካዊ ቃል። ስለዚህ እኔና እናንተ እስኪ ከማህበረሰቡ ጋራ ባል ከሚስት፣ ሚስት ከባል፣ ልጆች ከወላጆቻቸው፣ ወላጆች ከልጆች ጋራ በጉርብትና በመስሪያ ቤት በአጠቃላይ አእምሯችን ስለ ሰዎች፣ ስለ መሪዎች፣ ስለ ሃይማኖት መሪዎች፣ ስለ ሀገር መሪዎች ሲያስብ የጥላቻን ነው ወይስ የፍቅር? የመለያየትን ነው ወይስ የአንድነት? የመግባባትን ነው ወይስ ያለ መግባባት? ምንድነው አእምሮ እያሰበ ያለው? ዲያብሎስ በጥላቻ መንፈስ ሸንግሎኛል ወይስ አልሸነገለኝም? ሸንግሎኛል ማለት አሸንፎኛል ማለት አሸንፎኛል። የሚጠቅም ሐሳብ ያመጣ መስሎ ከእግዚአብሔር ጋር እንድለያይ አድርጎኛል። ወንድሜን እንድጠላ አድርጎኛል። እህቴን እንድጠላ አድርጎኛል። አካል የሆነችውን ሚስቴን፣ አካል የሆነውን ባሌን እንድጠላ አድርጎኛል። በሰላም ለዘመናት ከኖርኩበት ጉርብትና ጋራ እንድለያይ አድርጎኛል። ለብዙ ዓመት ስሰራበት ከነበረው ስራ ባልደረቦች ጋራ እንዳልስማማ አድርጎኛል። ማን? ሸንጋዩ ዲያብሎስ። ምን አድርጎ? የጥላቻ በመንፈስ በእኔ ላይ አድርጎ። ምን አድርገ? ያንን መንፈስ እንዲህ አድርጎብሃል፣ እንዲህ አድርጋባሻለች፣ እንደዚህ አድርገውብሃል፣ እነከሌ እንደዚህ ናቸው፣ እነከሊት እንደዚህ ናቸው እያለ በአእምሮህ ላይ እያመላለሰ ሰላም የነበርከውን አንተ ከሰላም መንደር አወጥቶ፣ በፍቅር የምትኖረውን አንተ ከፍቅር መንደር አወጥቶ፣ በመግባባት የምትኖረውን አንተ ከመግባባት መንደር አወጥቶ፣ በአንድነት የምትኖረውን አንተ ከአንድነት መንደር አወጥቶ፣ በጥላቻ መንፈስ ውስጥ አስቀምጦ፣ በመለያየት መንደር ውስጥ አስቀምጦ፣ ተስፋ በመቁረጥ መንደር ውስጥ አስቀምጦ፣ ቸርና መሐሪ ይቅር ባይና ደግ ከሆነው እስከ ሞት ድረስ ካፈቀረ ትናንት ያለ እናት ዛሬ ያለ አባት ከተወለደው ከቸሩ አባትህ ከመድኃኒታችን ከኢየሱስ ክርስቶስ ፍቅርና ሰላም ሲለይህ አንተ እንደዚህ ብለህ ትሰማዋለህ። አንቺ እንደዚህ ዝም ብለሽ ትሰማዋለሽ። እንደዚህ ብለን ሰምተነው እኔስ እናንተስ እንሸነፋለን። የሞተልህ አባትህን ትተህ እንዳንተ ፍጡር የሆነው ዲያብሎስ እንዴት ያሸንፋል ወገኔ? ቀጠለ። አምላካችን መድኃኒታችን ኢየሱስ ክርስቶስ የጥላቻን መንፈስ ከእግዚአብሔር መንግስት ምን ያህል እንደሚለየን ሲያስተምረን በሌላ አንቀጽ እንዲህ ሲል አስተማረ። ማቴዎስ ወንጌል ምዕራፍ 18 ቁጥር 23 እስከ መጨረሻ ያለውን ሐሳብ ላነብላችሁ። እንዲህ ይላል። ማቴዎስ ምዕራፍ 18 ቁጥር 23 እስከ መጨረሻው። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች። በደንብ አስድምጡ፣ በደንብ አስተውሉ ወገኖች። ባሮችን ሊቆጣጠር የመጣን የተዘጋጀ ንጉሥ ትመስላለች። ማን? መንግሥተ ሰማያት። ያ ንጉሥ ባሮችን ሲቆጣጠር እንዲህ ያደረገ። እነሆ መቆጣጠር በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ መጣ። እልፍ መክሊት ማለት 1000 ብር ዕዳ ያለበት ማለት ነው። የሚከፍለውን ቢያጣ እርሱና ሚስቶቹ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። ያ ጌታ ግን
የዛ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት፣ ሰረዘለት። የእኛንም ዕዳ፣ የእኛንም በደል፣ የእኛንም ክፋት፣ የእኛንም ተንኮል፣ የእኛንም ቂም ጥላቻ የያዘውን ማንነታችን ድምስስ አድርጎልን የሰላም የፍቅር ሰው እንድንሆን ያድርገን። ተወለት። እነሆ ስለዚህም ያም ዕዳው የተተወለት ሰው ወጣ፣ ደስ ብሎት ከዛ መንደር ወጣ። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘ። 100 ብር ማለት ነው። ስንት ተሰርዞለታል? 1000 ብር። እሱ ለባልንጀራው ስንት ብር ሰጥቷል? 100 ብር። ያ 100 ብር የወሰደውን ወይም 1 ዲናር የወሰደውን ሰው ወይም ጓደኛውን አገኘው። ሲያገኘውም ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራውም ባሪያ ወድቆ ታገሰኝ፣ ሁሉንም እከፍላለሁ ብሎ ለመነው። እርሱም አልወደደም። እነሆ አልወደደም፣ ግን ሂዶ ዕዳውን እስኪከፍል ድረስ በወህኒ በእስር ቤት ማለት ነው አኖረው። 1000 ብር ዕዳ የተተወለት ሰው በ100 ብር ምክንያት ባልንጀራውን ሲያሰቃየውና ወደ እስር ቤት ሲወረውሩ ያዩ 1000 ብር ዕዳ ይቅር የሚለው አገልጋዮች ምን አሉ? ሄደው ጌታ ሆይ አሉ፣ የ1000 ብር ወይም 1 መክሊት የተውክለት ያ ባሪያህ እሱ 1 መክሊት ወይም 1 ዲናር ወይም 100 ብር የሰጠውን ባልንጀራውን አግኝቶ ዕዳዬን ክፈለኝ አለው። አልከፍል ሲል እነሆ በወህኒ ወረወረው ብለው ተናገሩ። ባልንጀሮቹም የሆነውን ባሮች ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዛ በኋላ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩህ ባልንጀራህን የሆነውን ያንን ባሪያ ልትምረው ላንተስ አይገባህም ነበርን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማይ አባታችሁ እናንተንም ይቅር አይላችሁም፣ እንዲህ ያደርግባችኋል አለ። ስለ ቃሉ አምላካችሁ ስም የተመሰገኑ። አስተዋላችሁ? ሰማችሁ ወገኖቼ? ዛሬ በየትኛው ሰከንድ፣ በየትኛው ደቂቃ፣ በየትኛው ሰዓት፣ በየትኛው ቀን፣ በየትኛው ወር፣ በየትኛው ዓመት ጥለናት የምንነደውን ዓለም ትተናት የምንነደውን ዓለም ናፍቀናት አፍቅረናት ወደናት ስንቶቻችን ተባለን? ዛሬ እናት በልጇ ተከሳ ፍርድ ቤት አልቆመችም። ዛሬ አባት በልጁ ተከሶ ፍርድ ቤት አልቆመም። ልጅን ለማስተማር ብሎ ደፋ ቀና እያለ ዋጋ ከፍሎ ያስተማር አባት ዛሬ በወለደው ልጅ ተከሶ ፍርድ ቤት። 9 ወር በማህፀኗ ተሸክማ በጀርባዋ አዝላ ጡቷን አጥብታ ያሳደገች እናት ዛሬ ባሳደገችው ልጅ ተከሳ ፍርድ ቤት። ለዘመናት ስንት ዋጋ ሲከፍልለት የነበረውን ባልንጀራን ፍርድ ቤት አላቆምከው? ለዘመናት ብዙ ዋጋ ሲከፍሉ የነበሩ ጎረቤቶቻችንን ፍርድ ቤት አላቆምናቸውም? በአደባባይ አልከሰስናቸውም? ለዘመናት ስንት ዕዳችን ሲሰርዙልን ሰጥተውን እንዳልሰጡት የተውልን ወገኖቻችንን ዛሬ በዕዳ ይዘን በየእስር ቤቱ በየፍርድ ቤቱ አላንከራተትናቸውም? ምሳሌ ነው ይሄ። ያ እውነተኛው ንጉሥ፣ ያ ባለጸጋው እኔና የእናንተ አባት ኢየሱስ ክርስቶስ ነው። ባለዕዳ የተባልነው እኔና እናንተ ነን። እሱ በየሰከንዱ፣ እሱ በየዕለቱ፣ እሱ በየደቂቃው፣ በየሰከንዷ በማሰብ በማድረግ በመስራት የምንሰራቸውን በደሎች ሁሉ ይቅር አላለን? ስንት ጊዜ ዋሸን፣ ስንት ጊዜ አመነዝር፣ ስንት ጊዜ ሰረቅን፣ ስንት ጊዜ ገደልን፣ ስንት ጊዜ ዘረፍ፣ ስንት ጊዜ ሰዎችን አስቀየምናቸው፣ ስንት ጊዜ ያፈሩትን ሀብት አጠፋንባቸው። ግን በዛ ውስጥ ሁሉ የባለጸጋ የእና እናንተን ይቅር አላለን? በአባቶቻችን ካህናት ላይ አድሮ አልሰረዘልንም? ልጆቼ
ኃጢአት በደላችሁን ይቅር ብያችኋለሁ አላለንም? ታዲያ ከኔና ከእናንተ ትንሽዬ ዕዳ ያለባቸውን እህት ወንድሞቻችን፣ ወገኖቻችን፣ ወላጆቻችን ለምን እናሰቃያቸዋለን? ለምን መከራ እናከብድባቸዋለን? እኔና እናንተ ዛሬ ምን ይላሉ አባቶች? ጊዜ የሰጠው ቀን ምን ይሰብራል? ድንጋይ ይሰብራል ይላሉ። ትናንትና እኮ ወርቀን ሳለን አላነሱንም እንዴ? በር ተዘግቶብን ሳለን አልከፈቱልንም እንዴ? ስራ አጥተን ሳለን ስራ አልሰጡንም እንዴ? የምንበላው ባጣን ጊዜ ምግብ አልሰጡንም እንዴ? የምንለብሰው ባጣን ጊዜ ልብስ አልሰጡንም እንዴ? ብዙዎች በራቸውን ዘግተውብን ሳለን በር ከፍተው አላስገቡንም እንዴ? ታዲያ ምን ነው እኛ ዛሬ ተቀያየርንባቸው? ምን ነው ዛሬ እኛ ፊታችን አዞርንባቸው? ምን ነው ዛሬ እኛ አይን ላፈር አልናቸው? የዲያብሎስ ሽንገላ ሲያሸንፈን እንደተሸነፍን በብዙ የውጣ ውረድ ህይወታችን ላይ ከጎናችን የነበሩ ጎረቤቶቻችን ዛሬ ፊት አዞርንባቸው እኮ። ዛሬ ሲራቡ ዝም አልናቸው እኮ። ዛሬ ሲጠሙ ዝም አልናቸው። ዛሬ ያለ ምክንያት ወደ እስር ቤት ሲወረወሩ ዝም አልናቸው። ዛሬ ያለ ምክንያት ሞት ሲፈረድባቸው እኮ ዝም አልን። እሰይ ጎሽ አልን እኮ። ታዲያ ይሄ ነው እንዴ ያ ንጉሱ በየሰከንዱ ኃጢአት በደላችን የሚሰርዝልን እኛ እንድናደርግ ነው እንዴ? እሱ እኮ አይቶ እንዳላየ ሰምቶ እንዳልሰማ ኃጢአት በደላችን በፍቅር እየሸፈነ በአባቶቻችን ካህናት ላይ አድሮ ኃጢአት በደላችን የሚሰርዝልን ይቅር የሚልልን እኮ እኔና እናንተ ባልንጀሮቻችን ላይ ያለውን ኃጢአታችን በደላቸውን ይቅር እንድንላቸው እኮ ነው። በሰላም እንድንኖር እኮ ነው። የጥላቻን መንፈስ እንድናስወግደው እኮ ነው። ስለዚህ እኔን እናንተን ጠላት ዲያብሎስ የጥላቻን መንፈስ ሲዘናብል፣ በጥላቻ መንፈስ ሲሸነግለን በትዳራችን ላይ በአባትና በልጆች በእናትና በልጆች በጉርብትና በስራ ቦታ በሀገር በቋንቋ በሃይማኖት ሰዎች በሀገር መሪ ሰዎች ላይ የጥላቻን መንፈስ እየዘራብን እነሱ እኮ እንደዚህ ናቸው፣ አትመናቸው፣ አትያቸው፣ ተስፋ ቁረጥባቸው፣ ምን ይሰሩልሃል፣ እንዲህ ያደርጋሉ፣ እንዲህም ይሰራሉ እያለ በእኔና ባንተ ላይ በእኔና ባንቺ ላይ በእኛ በሁላችን ላይ ሲዘራብን የጠላትን ዘር በጸጋ ተቀብለን ተባላን እኮ ወገኖች፣ ተገዳደልን እኮ ወገኖች። ዛሬ ኢትዮጵያ አኬልዳማ ሆነች እኮ፣ የደም መሬት ሆነች እኮ። አገልጋዮች ታረዱ፣ ቤተክርስቲያን ተቃጠለ፣ እናተ ማህፀኗ በጩቤ ተዘርግፎ በቁሟ ታረደች። አባት በገዛ ልጁ ተገደለ፣ እናት በገዛ ልጇ ተገደለች። በብዙ መልኩ ጠላት ዲያብሎስ የጥላቻን መንፈስ በደንብ ዘራብን። እንመለስ፣ እናስተውል፣ የዚህን የጠላት መንፈስ እንወቅበት። ኢትዮጵያ ዛሬ ስሟ ብቻ እኮ ነው ያለው። ሰላም የት አላት? ፍቅር የት አላት? ደስታ የት አላት? አንድነት የት አላት? ያቺ ከባዕድ ሀገር የመጡትን እንግዶች በፍቅር የተቀበለች ኢትዮጵያ ዛሬ የራሷን ልጆች እኮ መያዝ አቃታት። ከባዕድ ሀገር የመጡትን ጠላቶች አንድ ሆና ያሸነፈች ኢትዮጵያ ዛሬ እርስ በርሷ ተባላ እኮ። ራሷ ወልዳ ያሳደገቻት ልጆቿ ከማይጸኗ ካብራኳ ኢትዮጵያ ብራክ ላይ የተገኙ ልጆቿ ኢትዮጵያን እኮ ጠፏት፣ አኬልዳማ አደረጓት። ዛሬ ግማሹ ሲያለቅ ግማሹ ጎሽ ይላል፣ ይበላት ይላል። ይሄ ነው እንደ አምልኮት? ይሄ ነው እንደ ክርስትና? ይሄ ነው እንደ እስከ ሞት ድረስ ፍቅር የተሰጠው አማኝ? እባካችሁ ወገን፣ ይሄ በአምልኮት ደረጃ በየትም አለ በየትኛውም የአምልኮ ጠባይ ኑሩ፣ እሱን እናንተና እግዚአብሔር ትታወቃላችሁ። እንደ ኦርቶዶክሳውያን እስከ ሞት ድረስ ያፈቀረ ክርስቶስ ማቴዎስ 11:29 ላይ ከኔ ተማር ብለዋል። ከሱ ተማር። በልዩ ልዩ እምነት ተቋማት የምትኖረም ሁሉ የፍቅርን ጉዳይ የሰላምን ጉዳይ ያስጨንቃል። ለምን? ሰላም ከሌለ ሰው ሰርቶ መብላት አይችልም። ፍቅር ከሌለ ሰው መለመን አይችልም። የራበው መለመን አይችልም። የታረዘው ልብስ ስጡኝ ማለት አይችልም። የራበው ምግብ ስጡኝ ማለት አይችልም። የጠማው ውሃ ስጡኝ ማለት አይችልም። ለምን? እርስ በርሳችን እየተፈራራን እየተጠቋቆምን ስለሆነ ያለ ነው። ስለዚህ የጥላቻ መንፈስ ዘርቶብን ኢትዮጵያ አኬልዳማ ስትሆን
ኦርቶዶክሳውያን ካህናቶች ሲታረዱ፣ አማኞች ሲታረዱ፣ ቤተክርስቲያን ሲታረዱ ሲቃጠል ዓይናችን አየ፣ ጆሮአችንም ሰማ፣ እግራችንም ቦታው ድረስ ደርሶ አየ፣ ተራመደ፣ ተመለከት ነው። ታዲያ ይህ እንዴት መጣብን መሰላችሁ? ስለተፋቀር አንድ ስለሆን የሰላም ሰዎች ስለሆን የይቅርታ ሰዎች ስለሆን የአንድነት ሰዎች ስለሆን መሰላችሁ የመጣብን? በመቅደሱ ያለን አገልጋዮች ዛሬ በፍቅር ነው የምናገለግለው። ጥላቻ የለብንም። ወንድሙን የማይወድ ሁሉ እሱ ምንድነው? ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ እሱ ምን አይልም? የዘላለም ሕይወት አይወርስም። ታዲያ ማህሌቱ ፍቅር አለው? ኪዳኑ ፍቅር አለው? ሰዓታቱ ፍቅር አለው? አምልኮቱ ፍቅር አለው? የጥላቻ መንፈስ የለውም? የመለያየት መንፈስ የለውም? የአድመኝነት መንፈስ የለውም? የጎጥ ቆጠራ የለውም? የቋንቋ ጥያቄ የለውም? አገልግሎታችን ሁሉ ምን ላይ ነው ያለው? ዲያብሎስ የጠላትን መንፈስ ዘርቶብን እየተባላን ሰላማተን በረከታተን ደስታተን እየኖርን ያለነው ሁላችንም ከመንግስቱ ከዘላለማዊ መንግስት ከመባረራችን በፊት ዓይናችን አይቶ ጆሮአችን ሰምቶ እጃችን ዳሶ እግራችን ተራምዶ ልባችን አመላልሶ ዲያብሎስ የሚዘራውን የጥላቻ መንፈስ ከኔም ከናንተም ጋር አስወግደን ቅዱስ ጳውሎስ በሮሜ መልእክቱ ላይ እንዲህ ብሎ እንደተናገረው ሮሜ መልእክት ላይ እንዲህ ብሎ ለኔና ለናንተ አስተምሮናል። ሮሜ መልእክት ምዕራፍ 12 ቁጥር 18 ቢቻላችሁ በእናንተ በኩል ከሰው ሁሉ ጋራ በሰላም ኑሩ፣ የጥላቻን መንፈስ አስወግዱ። ስለዚህ እኔና እናንተ ዛሬ ዲያብሎስ በጥላቻ መንፈስ ሲፈትነን፣ ዛሬ ዲያብሎስ በጥላቻ መንፈስ ሲያለያየን፣ ልጆች ያለ አባት ልጆች ያለ እናት ሲበተኑ፣ ጉርብትናው ሲበተን፣ መስሪያ ቤቱ ሲበተን፣ ሰራተኛ ሲበተን፣ ያለ አግባብ ሰዎች ወደ እስር ቤት ሲወረወሩ፣ ሲገደሉ፣ እናት ወዷ ተቀዶ ልጇም እሷም ሲሞቱ፣ በዚህ ሀገር ሰላም የሚሆን ይመስላችኋል? በዚህ እግዚአብሔር ጸሎታችንን የሚሰማ ይመስላችኋል? በጥላቻ ውስጥ ያለ ቅዳሴ እግዚአብሔር ይቀበለዋል? በጥላቻ ውስጥ ያለ ማህሌት እግዚአብሔር ይቀበለዋል? በመለያየት ውስጥ ያለ ኪዳን እግዚአብሔር ይቀበለዋል? አንድነት የሌለበትን አምልኮ፣ ዘር ቆጠራ ያለበትን አምልኮ፣ ቋንቋ ቆጠራ ያለበትን አምልኮ እግዚአብሔር ይቀበለዋል? ስለዚህ ወገኖቼ ሁላችንም በጥላቻ መንፈስ ዲያብሎስ ሸንግሎ ጥሎናል። ሸንጋዩን እምቢ እንበለው። ያዕቆብ 4:7 ላይ ይህ ሸንጋይ በጠላት መንፈስ፣ በመጣላት መንፈስ፣ በመለያየት መንፈስ በእናንተ መካከል የዘራውን ሐሳብ እምቢ በሉት ከእናንተ ይሸሻል፣ እግዚአብሔርን እሺ በሉት ወደ እናንተ ይቀርባል ብሏል። እኔም እናንተም ሰው ተብለን የተፈጠርነው በአምሳለ ሥላሴ የተፈጠርነው ሁሉ በየትኛውም የሃይማኖት ተቋማት የምንኖር የሰላም ጉዳይ የፍቅር ጉዳይ ሁላችንም ያገባናል። የመንግስተ ሰማያት ጉዳይ ኦርቶዶክሳውያን ወቁበት። ሁላችን የሞተውን አባት ካፈቀርነው ከወደድነው እሱ መስቀል ላይ ሆኖ የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ 6666 ግርፋት ገርፈውት አልበቃ ሲላቸው መስቀል ላይ አውጥተው እጆቹና እግሮቹን ቸንክረው አልበቃ ሲላቸው የሸዋ አክሊል ልቡ ድረስ እስኪገባ ድረስ ያ ጭንቅላቱ ላይ የተደፋው የሸዋ አክሊል ደፉበት። እሱም አልበቃ ሲላቸው ሐሞት አጠጡት። እሱም አልበቃ ሲላቸው ጎኑን በጦር ወጉት። ለዚህ ሁሉ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። የጥላቻን መንፈስ አስወገደ፣ ሰበረው። ታዲያ እኔና እናንተ የጥላቻ መንፈስ ተወግዶ የጥላቻ መንፈስ ተሰብሮ እንዴት በጥላቻ መንፈስ እንኖራለን? እንዴት ዲያብሎስ በሽንገላ አሸንፎ ጥላቻ መንፈስ ውስጥ ያስቀመጠናል? እስኪ ሰላም ይናፍቀን፣ እስኪ ፍቅር ይናፍቀን፣ እስኪ አንድነት ይናፍቀን፣ እስኪ መግባባቱ ይናፍቀን። ስለሁሉም የሁሉ ባለቤት ጠልተነው የወደደን ገለነው ያዳነን ሐሞት ሰጠነው ሕይወት የሰጠን ተስፋ መንግሥተ ሰማያትን ለመስጠት ፍቃደኛ የሆነ አባት ማስተዋልንና ጥበብን ሰጥቶን ቂም ለያዝንባቸው ሁሉ
ይቅር ብለናቸው እነሱ ይቅር ብለውን የተለያየ ነው ወደ አንድነት፣ ሰላም ያጣ ነው ሰላም አግኝተን፣ ፍቅር ያጣ ነው ፍቅር አግኝተን፣ የወደቅነው ከወደቅንበት ተነስተን፣ በጨለማ ያለነው ከጨለማ ወደ ብርሃን ተሸጋግረን የጥላቻ መንፈስ ከሕይወታችን፣ ከትዳራችን፣ ከጉርብትናችን፣ ከስራ ቦታችን፣ ከሃይማኖት፣ ከሀገራችን ብሎም ከዓለም ተወግዶ የሰላምና የአንድነት አባት በመካከላችን ሆኖ ከሁሉም ሰው ጋር በሰላም መኖር የምንችልበትን ጥበብና ጸጋ፣ ኃይልና በረከት እንዲያድለን የአብ ድንግል ማርያም ልጅ ኢየሱስ ክርስቶስ መልካም ፈቃድ ይሆንልን። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔር ዕቃ ልበሱ። ኤፌሶን 6:11 ዲያብሎስ ከሚሸነግልባቸው ክፉ ሐሳቦቹ አንዱ ጥላቻ ነው። ቁጣ ይኖራል፣ ጥላቻ ይኖራል። ግን ያ በቁጣችሁና በጥላችሁ መሃል ላይ ለዲያብሎስ ፈንታ ሰጥታችሁ ፀሐይ ሳይገባባችሁ ዲያብሎስን አሸንፋችሁ ታረቁ፣ ተስማሙ። ኤፌሶን ምዕራፍ 4:27 ያስተማረን የመከረን የገሰጸን የሰራዊት ጌታ ልዑል እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ ዛሬ የዛሬውን ክፍል በዚህ ጨርሰናል። በሚቀጥለው ሳምንት እነሆ ዲያብሎስ ከሚሸነግልባቸው ክፉ ሐሳቦቹ ሌላውን ነጥብ ደግሞ እንነጋገራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በያላችሁበት የእግዚአብሔር ቸርነትና ምሕረት፣ የድንግል ማርያም አማላጅነት፣ የአባቶቻችን ጸጋና በረከት፣ የመላእክት ጠባቂነት አይለያችሁ።